ባለ ሁለት ደረጃ ነው እንዴ? ደረጃ አይደለም የራሷ ጌጥ አለቻት እዚህ ጋር ፈርጥ ዲዛይን አለቻት እቺ ከላይም ከታችም አለቻት ቆንጆ ዲዛይን ናት ይሄ በጣም ይሄን ከለር ብዙ ሰው ይወደዋል ያምራል በጣም ይሄ ከለር ፐርፕል ከለር በጣም ይወደድ ከለር ነው በጣም ነው የሚያምረው የወይነ ጠጅ ከለር ብዙ ሰው ይወደዋል ጎመኔ ኦሬንጅ ላይ በጣም ያምራል ያምር ልብስ ነው ዋው ቆንጆ ነው በጣም ያው ታምራለች በጣም ነው የምታምረው እዚህ ጋር ያሉት እንትኖች ጌጦቿ ራሱ ፈርጦቹ በጣም ነው የሚያምሩት ቆንጆ ሆነ የተሰራች አዲስ ልብስ ነች ነጠላዋ ራሱ በጣም ነው የሚያምረው እንግዲህ እነዚህ ልብሶች ኦርደር ልብሶች ናቸው እንግዲህ በሁለት ገበር ነው አሁን ልብስ የምንሰራው ይሄ እንግዲህ ሁለት ገበር ነው ይሄ የላይኛው መነኑን እንግዲህ የሚደግፍ ባዩ በቃ ይሄ ሁለት ገበር መሆኑ ለዚህኛው ድጋፍ ያደርግለታል ቆንጆ ነው ክሮቹ ደግሞ እንደዚህ በሻማ ልብስ ይሸፈናሉ ጫማ ምናምን እንዳይስባቸው እንግዲህ ያው እንዳይስባው ለዚህ መቁረቢያ ያለው ሰዎች እንደዚህ ማሰራት ይችላል በጣም ነው የሚያምረው ይሄ አሁን ሻይን የሚያደርገው ሳባ የሚባለው ክር ነው እዚህ መሃል ላይ ያለው ልብሶች ሳባ የሚባሉት ናቸው ሲሰፋና ሲሰራ እንደምታዩ ያምራል አመሰግናለሁ እንግዲህ እንዲህ ተሰርቶ እንግዲህ ሽፎን አንቺም የለበስሽው እንደምታዩ ነጠላው በሁለት አማራጭ አለው ያንቺ ነጠላ ማሳያቸው ዘርጋ አርገሽ ያምራል አርቡ መጀመሪያ ለሳይዝ አርቡ 6 ሜትር በሚባለው ነው የተሰራው እሱ በሁለት ከሽከሽ ስለተሰራ ያው እንግዲህ ያው 6 ሜትር ቢሆን ይመረጣል እንደዚህ በሁለት ከሽከሽ ሲሆን እንግዲህ እኔ በኔ ነጠላ ደግሞ እንደዚህ የሚለበሳል እሱኛው ሞራ የሚባለው ነጠላ ነው እንደምታያቸው ነጠላዎችም ራሴ ነኝ ማሸመናቸው ሰፋ ሰፋ ያሉ ናቸው ሰላም ጤና ይስጥልኝ ወደሪታ ሚዲያ ቤተሰቦች እንዴት ናችሁ አሁን እንደሚታወቀው የሰርግ ወቅት ነው ለሰርግ ለመልስ ለአጃቢዎች ለተለያየ ፕሮግራም የሚሆኑ ቀሚሶችን በተመጣጣኝ ዋጋ የምታገኙበትን ቦታና የቀሚሶችን አይነት የምናሳያችሁ ይሆናል ይሄንን ቪዲዮ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ ሰላም ሰላምዬ ሰላም እንዴት ነሽ እንኳን አደረሰሽ እንኳን አብራ ደረሰ እንግዲህ ከፋሲካ በኋላ የሰርግ ወቅት ነው ብለን ለሰርግ የሚሆኑ እንዲሁም ደግሞ ለአጃቢዎች ለተለያየ ፕሮግራም ስለሆነ አሁን ወቅቱ ለዛም ይሁን ቀሚስ እንድታሳየን ነው የመጣነው እሺ አሳይሻለሁ አሁን ወቅቱ እንግዲህ ሰርግ የሚበዛበት ምርቃት የተለያዩ ፕሮግራሞች የሚኖሩበት ጊዜ ነው እንግዲህ እነዛን በዓሎች ያደምቃሉ ብለን ያዝናቸው ልብሶች ደግሞ አሳይሻለሁ እሺ መልካም ቆንጆ ነው ቀሚሶችሽ ቆንጆ እንደሆኑ ያው ተመልካቾቻችን ምስክር ናቸው አዎ እንግዲህ እንደዚህ ደመቅ ያሉ ከለሮች አሉ በሁለት ከለር መተዋል እንግዲህ ለፕሮግራም በጣም የሚያፈኩ ልብሶች ናቸው ለሙሽራ እናት ለክርስትና ላስመራቂ የሚሆኑ ልብሶች ናቸው ይሄ አዎ እንግዲህ በቀይም ደግሞ ለሚፈልገው ሰው በቀይም መተዋል እንግዲህ በሁለት አይነት ጨርቅ ነው የመጡት በጣም ቆንጆ መነን ነው እነዚህ ቆንጆ ሆኖ ተሰርተው አልቆላቸው በሚፈልጉት ዲዛይን 18000 ኦኬ ቆንጆ ልብሶች ናቸው ነጠላቸውም በጣም ቆንጆ ነው ሰፋፊ ነው ሰፊ የሚባል ነው ነጠላቸውም ይሄን ከለር የሚወድ ሰው አለ እንግዲህ በቀዩም ደግሞ በደንብ የሚያደምቅ ነው እንግዲህ ቀዩ እንደምታዩ ደግሞ ይሄን በጣም ያምራል ለፕሮግራም ወር አሪፍ ነው ቀይ ነገር ያፈካል በግሩፕ ቢለበስ እንዲሁም ለሆነ ለብቻሽን ብትለብሽ በጣም የሚያምር ልብሶች ናቸው ነጠላዎቻቸው ራሱ ተሰርተው እንደዚህ ፋም ያረጉ ነጠላዎች ናቸው በጣም ነው የሚያምሩት ቆንጆ ልብሶች ናቸው እንግዲህ በዚህ ልብስ ፋም ማለት ነው ፕሮግራምን እነዚህ ተሰርተው አልቀውላቸው 18000 ብር ከላይ በፈለጉት ዲዛይን ነው ያው ሰፋ ያለ ጥበብ ሲሆን ቀጠን ባለ ነገር ቢሰራ ነው የምመክረው ከታችም ሰፊ ከላይም ሲሆን ይሄ ደግሞ እንግዲህ ፐርፕል ከለር ያው ብዙ ሰው የሚፈልገው ከለር ነው ብዙ ሰው የሚወደው ከለር ነው ይሄ ከለር በሌላ ልብስ ተሰርቶ ነበር አሁን ደግሞ እንደዚህ ሰምሮ አምጥተውታል እንደምታዩ በጣም ነው የሚያምረው ዲዛይንም አለው እዚህ ጋር ቆይ በደንብ በትኜ ላሳይሽ ሪታይ
ባለ 2 ደረጃ ነው እንዴ? ደረጃ አይደለም፣ ደረጃ አይደለም። ያው የራሷ ጌጥ አለቻት። እዚች ጋር ፈርጥ ከታች? ዲዛይን አለቻት። እቺ ከላይም ከታችም አለቻት። ቆንጆ ዲዛይን ናት። ይሄ በጣም ይሄን ከለር ብዙ ሰው ይወደዋል። ያምራል በጣም ይሄ ከለር ፐርፕል ከለር በጣም ይወደድ ከለር ነው። ይሄም 2 አይን ነው። ቆንጆ ነው። ነጠላውን በጣም ነው የሚያምረው። እንደምታዩት ትልቅ ነጠላ ነው። ነጠላቸው ትልቅ ነው። ለክርስትናም ለሰርግም በግሩፕም ቢለበስ በጣም የሚያምር ልብስ ነው። ቆንጆ ልብሶች ናቸው። እንደምታዩት ነጠላው ራሱ እንዴት ዋው አያምርም? ዘንካታ ቆንጆ በጣም ነው የሚያምረው። የወይነ ጠጅ ከለር ብዙ ሰው ይወደዋል። አይኑ ልብሱም 2 አይን የሚባል ልብስ ነው። ቆንጆ ልብስ ነው። እንደዚህ ፈርጦቹን በጣም ነው የሚያምሩት። ወርቀ ዘቦ የገባባቸው ናቸው። እነዚህ ተሰርተው አልቆላቸው 22,000 ይገባዋል። ግን ቆንጆ ልብስ ነው። ቆንጆ ልብስ ነው። እንግዲህ እነዚህ ለሰርግ ለሙሽራ እናት ለመልስም ይሆናል። ለሁሉም በቃ ለፕሮግራም የሚሆን ናቸው። ይሄ ደግሞ ሰፋ ያለ ነው። በዋናነት እንግዲህ ለሙሽራም ይሆናል። ለሙሽራ እናት፣ ለክርስትና፣ ለአስመራቂ ለብዙ ነገር ይሆናል። ትንሽ ሰፋ ያለ ጥበብ ነው። ቆንጆ ልብስ ነው። በጣም ነው የሚያምረው። ረዘም ያሉ ሴቶች ቢለብሱት ዋው ያምራል። በጣም ያምራል። ቆንጆ ልብስ ነው። ነጠላውም ደግሞ እንደምታዩ ቆንጆ ነው። 2 ሜትር ከ20 ናቸው። አዎ ነጠላቸው 2 ሜትር ከ20 ናቸው። ሁሉም መባል በሚችል እዚህ ያምራሉ። እንግዲህ ሲሰፋ ነው ልብስ ደግሞ የሚያምረው። ተሰፍቶ ሲለበስ በጣም ያምራል። ይሄ በጣም ትልቅ ጥበብ የሚባል ነው። ይሄ ተሰርቶ አልቆለት 28,000 ቆንጆ ልብስ ነው። ተወደደ ግን ያው እንደምታዩ ጥበቡን በጣም ሰፊ ነው። ይሄ ለፕሮግራም የሚሆን ልብስ ነው። ለፈለጉት ለሙሽራ እናትም ለሙሽራ መሆን ይችላል። ያው እንግዲህ ዋጋው ትንሽ የጨመረው ለዛ ነው። ጥበቡ የ2 ጥበብ ያክል ነው ስፋቱ። እሺ መልካም። እንግዲህ ዛሬ ሰፋ ሰፋ ያሉትን ያበዛው ያው ወቅቱ የፕሮግራም ወቅት ስለሆነ ነው። ይሄም ሰፋ ያለ ጥበብ ነው። አምራለች። እቺ ፒንክ ከለርም አላት። ወርቀ ዘቦ ቅልቅል ናት። እንግዲህ በደንብ ካሜራው እንዲታይ አድርገህ ካወጣላቸው ወርቀ ዘቦ ከታያችሁ ወርቀ ዘቦ አለ። በርገንዲ ናቸው ዳይመንዶቹ። ቡኒ ከለርም ገብቶታል። ነጠላውም ደግሞ ሰፊ ነው። በጣም ቆንጆ ነጠላ ነው። ነጠላው በራሱ ለቀሚስ መሆን የሚችል ነው። ትልቅ ሰፋፊ ናቸው ነጠላቸው። እንግዲህ ይሄም እንደዚህ ተደርጎ ፋፍሎ ድምቅ ከታችም ከላይም ሲሆን ያው አንገቱ ይሄ እንኳን ቀጠን ባለ ቢሰራ ነው የሚያምረው። ከላይ ቆንጆ ልብስ ነው። 2 አይን ነው። ነጠላው 2 ሜትር ከ20 ነው። ቆንጆ ልብስ ነው። እንደምታየው በጣም ትልቅ ነጠላ። ይሄ ተሰርቶ አልቆለት 22,000 ኦኬ በጣም አሪፍ መለናቸው። ያው ለሁሉ 2 አይን ነው ሁሉ። ዛሬ እንግዲህ ሰፋ ሰፋ ያሉ ናቸው። ከለርፉልም አሉ። የሚያደምቁ ልብሶች ናቸው። እንግዲህ ይሄም በጣም ትልቅ ጥበብ ነው። በጣም ከለርፉል ነው። ከለሩ ሲገጥም በጣም ነው የሚያምረው። ማታ ላይ ራሱ ሲለበስ የሚያደምቅ ልብስ ነው። ቆንጆ ልብስ ነው። ነጠላውም በጣም ትልቅ ነው። ቆንጆ ነው። እንግዲህ ለሙሽራ ለክርስትና ይሆናል። በጣም ቆንጆ ነው። የሚሆን ልብስ ነው። እንደዚህ አይነት ልብስ ያው ዘውትር አትለብሺውም። ለፕሮግራም ካልሆነ ግን ያምራል። በጣም ቆንጆ ነው። በጣም ነው የሚያምረው። ጥቁር አለው። ጥቁር ያለው ነገር በጣም ይደምቃል። ነጠላውም እንደምታየው በጣም ትልቅ ነው። ቆንጆ ነው። በጣም የሚያምር ልብስ ነው። ያምራል። ለሙሽራ እናትም ለክርስትና ለመልስ ራሱ የሚሆን ልብስ ነው። በጣም ነው የምታምር። እንግዲህ ነጠላዋ ራሱ እንዴት እንደምታምር ቆንጆ ነጠላ ነው። ቆንጆ ነው። ይሄም ተሰርቶ አልቆለት 30,000 ብር። 30,000 ኦኬ። ጥበባቸው ያው ከፍ ከፍ ያሉ ዋጋቸውም ትንሽ ከፍ ይላሉ። ኦኬ። እንደ እቃው ጥራት ነው መነኑም ማለት ስለሆነ ኦኬ። ልብስም በጣም ነው የሚያምረው። ወርቀ ዘቦ ይበዛዋል። ይሄም በጣም ሻይን ያደርጋል። ለፕሮግራም የሚያደምቅ ልብስ ነው። በጣም ቆንጆ ልብስ ነው። የሚያደርግ ነገር አለ። ወርቀ ዘቦ በጣም ነው የሚያምር። እነዚህ ዳይመንዶቹ ደግሞ 4 ቦታ ሲገጥሙ በጣም ውብ የሆነ ልብስ ነው። አሁን ተሰፍቶ የተሰቀለ ቢኖር በጣም ነው የሚያምረው። በጣም አሁን እንደዚህ በመነን ስለሚታይ ነው ውበቱ በጣም የማይወጣው እንጂ ይሄ በጣም ቆንጆ ሆኖ ተሰርቶ አልቆለት ይሄ 25,000 ቆንጆ ልብስ ነው። መልካም። አዲስ የወጣች ልብስ ነች። እቺ በግሩፕም ብትለበስ
ኦኬ ለፕሮግራም፣ ለሰርግ፣ ለምርቃት ለሁሉም የምትወድ ልብስ ነች። በጣም ነው የምታምረው እንደምታያት። አያምርም? ከለሩ በጣም ያምራል። ከለሩ ቆንጆ ከለር ነው። ነጠላውም ሰፊ የሚባል ነው። በጣም ቆንጆ ነጠላ ነው። እንደዚህ ራሱ ስትለበስ እንዴት እንደምታደም ሎሚ ከለር ብዙ ጊዜ ያደምቃል። ሎሚ ከለር ሻይን የሚያደርግ ነገር አለ። ወርቀ ዘቦም አለው። ሎሚ ከለሩ እንግዲህ ካሜራ ላይ በደንብ ከታያችሁ በጣም ነው የሚያምረው። በጣም ቆንጆ ነው። ይሄ በጣም ቆንጆ አዲስ ልብስ ነው። አሁን የወጣ ልብስ ነው። ይሄም 22,000 ዋጋ። አዲስ ልብስ ነው። ገና አልተለበሰም። ከሸማኔው ነው የመጣው። ይሄ አዲስ ነው ማለት ነው። ዩኒክ የሆነ ልብስ ከፈለጋችሁ እንግዲህ አለ። ይሄ ልብስ መነኑ እንደምታዩ በጣም ነው የሚያምረው። ይሄ በጣም እንግዲህ ቀረብ አድርገህ እስኪያሳያቸው በካሜራ እንግዲህ መታየት ዲዛይኑ ይውጣ እንግዲህ እርግጠኛ ባልሆንም ወርቀ ዘቦ በጣም አለው። ያምራል። ወርቀ ዘቦ ያምራል። ለፕሮግራም በተለይ ለፕሮግራም ይሆናል። ነጠላውን በጣም ቆንጆ የሚባል ሰፊ የሚባል ነጠላ ነው። እንግዲህ ሁሉንም አሰፍተን ማሳየት ስለማንችል ነው እንጂ ተሰፍቶ ተለብሶ ቢታይ ይሄ ልብሳውን በጣም ነው የሚያምረው። እውነት እንደዚህ እንዴት ነው የሚያምረው ሲለበስ! ነጠላው በጣም ትልቅ ነው። ቆንጆ ነጠላ ነው። በጣም ነው የሚያምረው። እንግዲህ በዚህ ልብስ ድመቁበት። ዋጋው ይሄ 18,000። ኦኬ በጣም ነው የሚያምረው ልብሱ እውነት በጣም እንደዚህ ግን ካሜራ ላይ ይታያቸዋል ብዬ አላስብም። በደንብ ላይ ታይ ይችላል። በአካል ነው በጣም የሚያምረው። ብዙ ጊዜ ልብስ ከካሜራ ይልቅ ዲዛይኑ አንዳንዴ በአካል ይታያል። በአካል ነው የሚታየው። ቆንጆ ግን ልብስ የቆንጆ ነው። እሱን ደግሞ ከዛኛው ጋር ትንሽ ይቀራረባል ልበል። ከዚህ ካሁኑ ትንሽ ነው እንጂ ብዙም አይደለም፣ ይለያያል። ይህም ቆንጆ ልብስ ነው። ይሄም አዲስ ነው። እንግዲህ ዲዛይኑ ዳይመንድ ነገር አለው። ካሜራው ላይ ይታይ እርግጠኛ አይደለሁም። ቆንጆ ልብስ ነው። ይሄም ሌመን ከለር ነው። ያምራል። ግን ቆንጆ ልብስ ነው። የሚያምር ልብስ ነው። ነጠላውም ደግሞ ሰፊ ነጠላ የሚባል በጣም ሰፊ ነው። በጣም ሰፊ የሚባል ነጠላ ነው። እንደምታዩት ቆንጆ ነጠላሽ በጣም ሰፊ ነው ነጠላው። ለቀሚስ መሆን የሚችል ነው። እንግዲህ ሰፊ ነጠላ የምትወዱ ሰዎች ይሄው እንደምታዩ መነኑም ደግሞ ጥርት ያለ ንጽት ያለ ቆንጆ በጣም ነው የሚያምረው። መነኑም ነጠላውም እንዲህ ሲለበስም ያዘንጣል። ቆንጆ ነው። ይሄ ተሰርቶ አልቆለት 17,000። ኦኬ መልካም። ሁሉም ሰፋፊ ነው ፕሮግራም ዛሬ። ሰፋፊ አሉ ግን ከዚህ በኋላ ቀጠን ያሉትን አሳያለሁ። እቺ ልብስም አሁን አዲስ የወጣች ልብስ ናት። እጅግ ውብ ልብስ ናት። ጎመኔ ከለር ናት። እንግዲህ ጎመኔ የሚወድ ሰው ሁሉም ያምራል እያልኩኝ ነው። ጎመኔ ኦሬንጅ ላይ በጣም ያምራል። የሚያምር ልብስ ናት። ቆንጆ ነው በጣም። ታምራለች። በጣም ነው የምታምረው። እዚህ ጋር ያሉት እንትኖች ጌጦቿ ራሱ ፈርጦቹ በጣም ነው የሚያምሩት። ቆንጆ ሆና የተሰራች አዲስ ልብስ ነች። ነጠላዋ ራሱ በጣም ነው የሚያምረው። ሰፊ ነው። 2 ሜትር ከ20 ነው። እንግዲህ ያው ሁሌም አልናገረው ነጠላዎቹ ከስንት አንድ ነው እንጂ እንትን የሚሉት አብዛኛው 2 ሜትር ከ20 ናቸው። ነጠላው አሪፍ ነው። ቆንጆ ነው። ይሄ ተሰርቶ አልቆለት። ይሄ ትንሽ ዋጋውም ጨመር ያለ ነው። አዲስ ልብስ ነው። 26,000። ትንሽ ተወዷል። አዲስ ስለሆነ ነው። አዲስ ነው ግን በጣም ነው የሚያምረው። በጣም ቆንጆ ያለ ጎመኔ ነው። በጣም የሚያምር ልብስ ነው። ኦኬ በጣም አሪፍ። አሁን ደግሞ ቀጠን መካከለኛ የሚባሉትን አሳይሻለሁ። ይሄ ልብስ ካሁን በፊት በቀይ ልብስ አሻንጉሊቱ ውጭ ለብሶታል፣ ተሰርቷል። ይሄ በደንበኛ ትዕዛዝ በፐርፕል እና በቢጫ ወርቀ ዘቦ ይሰራል ብላ የተሰራ ልብስ ነው። ግን በጣም ነው የሚያምረው። የቀለም ምርጫዋ ደስ ይላል። ያምራል። በጣም ቆንጆ ነው። ይሄ ቆንጆ ሆኖ ተሰርቶ 14,000። ኦኬ በግሩፕ ያሰሩት ለግሩፕ ያው ሲታዘዝ ስቴት እናደርጋለን። ትንሽ የተወሰነ ብዛት ሲኖር ቆንጆ ልብስ ናት። እንደዚህ እንግዲህ ቀዩ እዛ ጋር ታየዋለሽ። ኦኬ በኋላ እናያለን። ታየዋለሽ። ቆንጆ ልብስ ናት። ከሁለት በላይ ካዘዙ ዲስካውንት ታደርጊያለሽ? 3 እና ከሁለት በላይ 3 እና እቺ ልብስም አዲስ ነች። ቆንጆ ልብስ ነች። አሁን የገባች ልብስ ነች። ታምራለች። አረንጓዴነቷን በጣም ነው የምታምር። ነጠላዋም ቀሚሷም ሳይዛቸው ተመሳሳይ ነው። ቆንጆውን የመጣች ነች። 2 አርብ ልብስ 2 አይነ ጨርቅ ነው። ነጠላ 2 ሜትር ከ20 ነው። እቺም ቆንጆ ሆና ተሰርታ
15,000 15,000 አዎ ኦኬ። ያው አዲስ ጥበብ ስለሆነች ቀጭን ብትሆን ነጠላውም እኩል ነው? አዎ ነጠላውም እኩል ነው፣ ከጥበቡ እኩል ነው። ያው ሁሉም እኩል ነው። ኦኬ ቆንጆ ልብስ ነች። ታምራለች። ለየት ያለች ናት። አዎ ቆንጆ ናት፣ ለየት ያለች። እሺ ሰላማዬ እቺ ደረጃ ልብስ ነች። ከትልቅ ጥበብ ላይ የተቆርጣ የወጣች ጥበብ ነች። በጣም ነው የምታምር። እንደምታያት ከለሯም እንደ ፒንክ ነገርም ነገር አላት። ፒንክ አይባልም፣ የፒች የሚባለው ከለር ነው። ደረጃ ልብስ ናት። እቺ ዋጋዋም ቆንጆ ነች። እቺ ተሰርታ አልቃላት 12,000 ኦኬ። ደረጃውንም ቀንሰው ማሰራት ደረጃ መቀነስ ይቻላል። አሁን ምን ጊዜ ሁሌም ስለምለው እንደዚህ ተደርጎ በአንድ ደረጃም እንደዚህ መሰራት ይችላል። ኦኬ ታምራለች። አሪፍ ቆንጆ ልብስ ነች። ታምራለች። ስንት አልሽኝ ዋጋው? 12,000 ኦኬ በጣም አሪፍ። አዳዲስ ናቸው መሰለኝ እንትኖቹ። አዎ ቀጫጭኖቹ አዳዲሶች ናቸው። አሁን ትንሽ ልብስም ገበያ ላይ እየጨመረ ስለሆነ ነው እንግዲህ ዋጋ ጨመርሽ ለምትሉኝ፣ አሁን ትንሽ ክሩም ከውጭ ስለሆነ የሚመጣው ትንሽ ዋጋውም በጣም እየጨመሩብን ነው እንግዲህ ነጋዴዎቹ ሸማኔዎቹም። እቺ ቆንጆ ሆና ተሰርታ አልቃላት 15,000 ኦኬ መልካም። በግሩፕ ቢያሰሩት እቺ ደምቅ ታደምቃለች። ፒንክ ከለር ምንጊዜም ቆንጆ ናት። ቆንጆ ነች። እቺ ቀጠን ያለች ጥበብ ቆንጆ ጥበብ ነች። ዋው እስቲ ያት እንግዲህ እኔ እንደዚህ አይነት ከለር አፍቃሪ ነኝ። ነገራችን ላይ አረንጓዴ በጣም ያምራል። የሚያምር ልብስ ነው። ቆንጆ ልብስ ነች። እቺ ዋጋዋም ቆንጆ ናት። እቺ ተሰርታ አልቃላት 10,000 ብር። 10,000 ኦኬ። ለሁሉ ጊዜ ያው እንግዲህ ፈጠን ብዬ የምገልጸው ካለኝ ጊዜ ከምትሰጭን ጊዜ ነው እንግዲህ ተረዱን። ያው ብዙ መቆየት ብዙ ስናብራራ እንግዲህ ታምራለች በጣም። አዎ ያለን የአየር ጊዜ ነው እንግዲህ። እቺ ተሰርታ አልቃ 10,000 ብር። 10,000 ኦኬ በጣም አሪፍ። እቺ ደግሞ እንግዲህ አየር መንገድ ከለር እና ብዙ ጊዜ አየር መንገድም ያው ይለብሱታል ነበረ መሰለኝ አይደል? ይመሳሰላል ከአየር መንገድ ሆስተሶች ጋር። እቺም ቆንጆ ናት እንግዲህ ቆንጆ የምታደምቅ ልብስ ነች። ነጠላዋም ደግሞ እንደዚህ በሁለት ፍላወር ተደርጋ የተሰራች ነች። ቆንጆ ልብስ ነች። ኦኬ ጎመኔ ለሚወድ ሰው እንግዲህ ያምራል። ግን በጣም ቆንጆ ነው። ታደምቃለች። ዋጋዋም ቆንጆ ነች። እቺ ተሰርታ አልቃላት 10,000 ብር ነች። 10,000 ኦኬ አሪፍ ነው በጣም። ነጠላዋም እንደዚህ ተመጣጣኝ ናት ከጥበቧ ጋር። ቆንጆ ልብስ ነች። መነኑ እንደምታዩት ፍክት ያለ ነው። አዎ መነኑ በጣም ሁለት አይን የሚባለው ቆንጆ ጽድት ያለ መነን ነው። ቆንጆ ልብስ ነው። ኦኬ በጣም አሪፍ። 10,000 ቆንጆ ነው። 10,000 ብር። እንግዲህ አሁን ላይ በብዛት ቀጠቀጠ ያሉ ጥበቦች ከትልቅ ጥበብ ላይ ነው እየተቀነሱ የሚሰሩት። አዎ አሁን ከትልቅ ጥበብ የተቀነሰች። ባለፈው ጊዜ ትልቁን ጥበብ ይዤው ነበረ ወጥቷል። ቆንጆ ናት። ነጠላዋም በዋና ጥበቧ ልክ ነች። አሁን እቺ በደንብ ቀይ ልብስ በጣም ነው የሚያደምቀው። ቀጭንም ሆነ ሰፊ ያደምቃል። ቆንጆ ልብስ ነው። ነጠላውም እንደምታዩት ነው። ፈርሱ ከስር ያለው ይሸፈናል። ነጠላዋም እቺ ነች፣ ራሷ ነች። ቆንጆ ልብስ ነች። እቺ ተሰርታ አልቃ 12,000 ኦኬ በጣም ቆንጆ ልብስ ነች። በግሩፕ ማሰራት ከፈለጋችሁ ይቀንሳል። አስተያየት አደርጋለሁ። አዎ ከብዛት አስተያየት አደርጋለሁ። መነኑም እንደምታየው በጣም ቆንጆ መነን ነው። ለሰርግ ላጃቢዎች በጣም ቆንጆ ነው። ቆንጆ ነው። እቺም እንግዲህ በወራጅ ብዙ ጊዜ ተሰርታለች። ቆንጆ ልብስ ነች። ቀጭን ነች፣ ታምራለች። አሁን ትንሽ ሰፋ አድርገው ዲዛይኗንም ቀየር አድርገው አመጧት። ሌላ ዲዛይን ነበረች ትንሽ እዚህ ጋር ያልነበረች መስቀል ትንሽ ትለይ ነበር በፊት የሰራሁት ልብስ። እቺ አሁን ቆንጆ ሆና ተሰርታ አልቃ 13,000 አዎ ነጠላዋም ቆንጆ ነች። ጥበቧ በጣም ነው የምታምር። እስቲ እንግዲህ በደንብ እንዲታይ ያርግላችሁ። እንዲህ አይነት ልብስ አይሰለች። ጥበቧ ታምራለች። በጣም ቆንጆ ናት። ጥንቅቅ ያለች የምታምር ልብስ ነች። ቆንጆ ልብስ ነች። እንግዲህ በሚፈልጉት በወራጅ መሰራት ይችላል። በአራት ማዕዘን ምናምን በክብ አንገት በሁሉም በብዙ እንትን መሰራት የሚችል ልብስ በፈለጉት ዲዛይን መሰራት ይችላል። ይሄ ልብስ ደግሞ እንግዲህ አሁን የመጣ ልብስ ነው። እንግዲህ ለየት ያለ ልብስ ነው። መነን አይደለም። መነን አይደለም። ትንሽ ቆንጆ ነው። በቃ ይሄ ሁለት አይን የሚባለው አይነቱ ነው፣ ግን ወፈር የሚል ጠንከር የሚል ልብስ ነው። ቆንጆ ልብስ ነው። ይሄ ተሰርቶ በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። ነጠላውም እንደዛው ነው። ራሱን ነው ሳይዙ ትንሽ አነስ ትላለች መሰለኝ። አዎ ቆንጆ ልብስ ነች። ከለሯ እንደዚህ ቤጅ ከለር ነው፣ ነጭም አይደለም። ቤጅ ነው የሚለይ ቤጅ ነው። ከወርቀ ዘቦ ጋር በጣም ማች የሚያደርግ ነው ይሄ። በጣም ቆንጆ ልብስ ነች። እቺ ተሰርታ አልቃ 12,000 ኦኬ ዋጋው ማለት ነው። ቆንጆ ልብስ ነው። ተሰርቶ ሲለበስ ደግሞ ሞር ያምራል። ይሄ በጣም አሁን ተሰርቶ በጣም ነው የሚያምረው።
ብዙ ጊዜ እንዲህ ከሚታይ ሲለበስ ሲሰራ ያምራል። እሺ ሰላሜ፣ አንቺ ጋር እንግዲህ በጣም ብዙ አማራጭ ነው ያለው እዛ ጋር እንደምትመለከቱት ሁሉ። አዎ ብዙ ሰዎች ሪታ ብለው ይደውሉልኝ አይደለ? አይ ስለማያውቁ ነው። ያው አንድ ነን፣ ችግር የለውም። እውነት ነው። እቺም ቆንጆ ደረጃ ልብስ ነች። በጣም የምታደምቅ ልብስ ነች። በግሩፕ ስትለበስ ታምራለች። ቆንጆ ልብስ ነች። ያው ደረጃው ይቅርልን የሚል ሰው ደረጃው መቅረት ይችላል። እንደዚህ መታጠፍ ይችላል። ውስጥ ጥበቧ እንትን አላለች። እቺ ቆንጆ ጥበብ ነች። ቆንጆ ናት። አዎ ነጠላዋም እንደምታያት በጣም ነው የምታምረው። እቺ ልብስ ካሁን በፊትም ሰርቻታለሁ። በደረጃዋ በነጠላዋ ብቻ አሰሪልኝ ብላኝ ኤርትራዊት ደንበኛዬ በጣም ወዳት በዚች ሳይዝ አሰርቼላታለሁ። ያምራል ግን። አዎ በዚች ብቻ ተሰርታ በጣም ነበር የምታደምቀው። በወራጅ ሰራሁላት። በጣም ታምራለችና ይሄም እንደዚህ ደረጃው ቀርቶ መሰራት ይችላል። ደረጃውም ሲቀር እንደዚህ ያምራል። እንደዚህ ያምራል። ያምራል እንደዚህማ። በግሩፕ ሲለበስም ቆንጆ ነው። ይሄ ተሰርቶ አልቆለት 12000 በጣም አሪፍ ቆንጆ ልብስ ነው። የክር አገባቡም በጣም ያምራል። በጣም አሪፍ ቆንጆ ነው። ይሄ እንግዲህ ደግሞ ቡኒ ከለር ያምራል። እንደዚህ ሁሉም ያምራል። በነገራችን ላይ ያምራል። አዎ እንግዲህ ያው ማጠብቂው ከለር ተሰርቶ ስታይ ይሄም አዲስ ልብስ ነው እንግዲህ በጣም ቆንጆ ነው። አዎ መስቀል አሉት። ዲዛይኖቹ መስቀል ናቸው እንግዲህ በደንብ ካልታየ ካሜራው ላይ በጣም ቆንጆ ልብስ የሚባል ነው። ጥቅሙሉ እንደተሰራ ያስታውቃል። መነኑም ሁለት አይነት ልብስ ነው። ቆንጆ ልብስ ነው። አንዱ ሚቅር ደረጃው ይቅርልን የሚል ሰው ደግሞ እንደዚህ መቅረት ይችላል። እንደዚህ ነው መሰራት ይችላል። ያምራል። ይሄ ቆንጆ ልብስ ነው። ባንገቱ 4 ማዕዘን በክብ መሰራት ይችላል። ይሄ ቆንጆ ሆኖ ተሰርቶለት 10000 ብር። 10000 ኦኬ። ዋጋው አሪፍ ነው። ቆንጆ ነው ዋጋው። እቺ ደግሞ እንግዲህ አዲስ ከሸማኔው የመጣች ልብስ ነች። እስቲ ይዋትና እንግዲህ እናንተ ናችሁ የምትፈርዱት። አዲስ ዲዛይን ነው። አዎ ደስ አይልም? ዝም ያለ በጣም ቆንጆ ነው። አዎ ቆንጆ አዲስ ጊዜ መለበስ የሚችል ነው። አዎ ቀማይሰለች ጎመኔ ከለር አሁን ወቅቱ ነው መሰለኝ እንግዲህ ተፈልጓል። ገበያው አቅርቦቱ ያምራል ደግሞ። ጎመኔ ልብስ በጣም ነው የሚያምረው። እንደዚህም ተቀንሶ መሰራት ይችላል። ዲዛይኑም ደስ የሚል ዝም ያለ ነው። ማይከብድ ነው። ቆንጆ ልብስ ነው። ነጠላዋም የምታምር ነች። ራሷን በምትመጥን ነው የሰሯት። ትንሽ ከንትን ሆነስ ትላለች። በጣም ቆንጆ ከጥበቡ ታንሳለች። የስቺን አንዷን ፈርጥ ነው ያደረጓት። ታምራለች። እቺ አሁን እንደዚህ ስለበስ በጣም ነው የምታምረው። መነኑም ቆንጆ ነው። 2 ሜትር ከ20 ነው ስፋቱ እንደምታየው። ነጠላው ሰፋ ያለ ነው። ቆንጆ ልብስ ነው። መነኑ እንደምትመለከቱት የምታውቁ ሰዎች ቆንጆ ነው። ቆንጆ መነን ይታወቃል። እንደዚህ መልኩ ራሱ ሲታይ በጣም ነው የሚያምረው። ይሄ ተሰርቶ አልቆ 13000 ኦኬ። በጣም አሪፍ። እቺ ደግሞ እንግዲህ ቆንጆ የምታዘንጥ ልብስ ነች። ወርቀ ዘቦዋ እንግዲህ እንደምታያት ውበቷ ታምራ በጣም ቆንጆ ነው። ሰማያዊው በወርቀ ዘቦ ነገር የተሸረበ ነው። ቆንጆ ልብስ ነች። አሁን እንግዲህ ወርቀ ዘቦ ከታያችሁ ካሜራ ላይ ወጣ ይችላል እንግዲህ ሻይን ሲያደርግ ብዙ እንግዲህ አለው። ወርቀ ዘቦ ቆንጆ ነው። ነጠላዋም ተመጣጣኝ ናት። ቆንጆ ናት። መነንነቱም ቆንጆ ልብስ ነው። በፊት ሰፋ ባለ ሰርተውት ነበር። አሁን ደግሞ እንግዲህ በደረጃ መጥቷል። ቆንጆ ነው ደረጃው። ነጠላው ራሱ እንደዚህ በጣም ነው የሚያምረው። መነኑም ቆንጆ ነው። ለሰርግ ለተለያየ ፕሮግራም መሆን ይችላል። ለግሩፕ ልብስ መለበስ ይችላል። ቆንጆ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ በፈለጉት ዲዛይን ተሰርቶ አልቆ 15000 በጣም አሪፍ። አዲስ ልብስ ነች እንግዲህ እቺ ከለር ፒንክ ነገር ለሚወድ ሰው እንደምታያት አታምርም? በጣም ነው የምታምረው። ቆንጆ ልብስ ነች በጣም ዋጋዋም ቆንጆ ነው። አዎ ቆንጆ ልብስ ነች። ለአጃቢዎች ከፈለጋችሁ 3-4 ሆናችሁ ከመጣችሁ ይቀንሳል። ይሄ ዋጋ ሳይሆን አዎ በደንብ ነጠላዋ ራሱ ሰፋ ያለች ነች። ቆንጆ ነች። እቺ ለፕሮግራም፣ ለሰርግ፣ ለምርቃት፣ ለግሩፕ ለመልበስ፣ ለገንፎ ፕሮግራም እንግዲህ ለብዙ ነገር መሆን ይችላል። አምራለች። ያው ተሰርታ አልቃላት 12000 ዋጋው ማለት ነው። ለማናገር ደረጃው ይቅርልን የምትሉ ሰዎች ደረጃው እንደዚህ መቅራት ይችላል። በአንድ ደረጃ ብቻ መሆን ይችላል። ያምራል። ቆንጆ ልብስ ነች። ኦኬ 12000 ብር 12000 በጣም አሪፍ። ይሄ ልብስ እንግዲህ ትልቅ ጥበብ ነበረው። ከትልቅ ጥበብ ላይ የተቆረጠ ጥበብ ነው እንግዲህ። በጣም ነው የሚያምረው። ይሄ ከለር ፒች ከለር የሚባለው ነው።
ይሄም ግን ሰፊ ነው። እንዴት ነው አያምርም? ያምራል። በጣም ነው የሚያምር። ጎመን በፒንክ በፒች ከለር በጣም ነው የሚያምረው። ነጠላውም ሰፋ ያለ ነው። ከቀሚሱ ትንሽ ነው የሚያንሰው። ዋው ሰፊ ነው በጣም። አዎ በጣም ሰፊ ቆንጆ ነጠላ ነው። ያደምቃል። ይሄ በግሩፕ ባለፈው ሰርቼው ነበር። በጣም የሚያምር ልብስ ነው። እንዲህ ሲለበስ አዎ ከቀሚሱ ጋር በጣም የሚያፈካ ቆንጆ ልብስ ነው። ይሄ ቆንጆ ሆኖ በሚፈልጉት ዲዛይን ተሰርቶ 15000 በጣም የሚያምር ልብስ ነው። አዎ ይሄ ልብስ ልበሱት። የምር ያምራል። የሚያዘንጥ ነው እውነት። ለሰርግ ማለት እስካሁን ያየናቸው ግን ከፈለጉ መቀየር ይችላል። ጊዜ ነው እንጂ ጊዜ ላለው ሰው ሁሉም ነገር መሰራት ይችላል። ብዙ ጎመኔ ከለር ነው። አዎ ዛሬ ጎመኔ በስቷል አይደል? በጣም ያምራል። አዎ የዛሬው እንግዲህ ገበያ ጎመኔ ላይ አተኩሯል መሰለኝ። እንግዲህ እንደለው ወደ ሎሚ ከለር ወደ ሎሚ ከለር ሄዳለች። ነጠላዋም እንደምታያት ቆንጆ ናት። ጥበቧን በጣም ጽድት ያለች ጥንቅቅ ያለች ናት። ቆንጆ ልብስ ናት። እቺም ተሰርታ አልቃላት 15000 በጣም አሪፍ ዋጋው አሪፍ ነው። ቆንጆ ነው። አሁን እስኪ የመቁረቢያ ልብስ እስኪ ትንሽ ልብስ አሉ ላሳይ። እሺ ይህ ደንበኛ ሸማኔው ነው ያመጣው። ብዙ ጊዜ ይጠይቃሉ የመቁረቢያ ቪዲዮ ላይ ለማስገባት ጊዜ ስለማይኖር ነው እንጂ አለ። አለን እንግዲህ እቺም እንደምታያት ጥበቧ በጣም ነው የምታምረው። እንዴት ነው አያምርም? ሻይኗ ራሱ ወርቀ ዘቧ በጣም ነው የምታምረው። እቺ ቆንጆ ሆና ተሰርታ በሚፈልጉት ዲዛይን ነጠላውም እንደምታያት በጣም ነው የምታምረው። እቺም ቆንጆ ሆና ተሰርታ 12000 በጣም ነው የሚያምረው። የመቁረቢያ ልብስ ሁሉ ጊዜ የሚመስላቸው የሚቀንስ ነው የሚመስላቸው። ግን ያው ምንድነው ብዙም አይቀንስም። ያው በእርግጥ ዋጋው ያን ያክል ውድም ባይሆን ውድ የሚባል አይደለም። ግን ያው የመቁረቢያ ልብስ ያን ያክል ርካሽም አይደለም። ቆንጆ ልብስ ነው። ጥበቦችም እንደምታያቸው ያው ጥበቡ እኮ አብዛኛው ይቀየራል ዲዛይን እንጂ ወርቀ ዘቡ ነጭ ሻይን ሲልቨር መሆኑ ነው እንጂ ከጥበቡ ብዙም አይለይም። ሌላ ይቀየራል እንጂ እንትኑ ይሄም ለወጣት የሚሆን ቆንጆ ልብስ ነው። ለወጣትም ለትልቅም ይሆናል። በርግጥ የመቁረቢያ ልብስ እንደዚህ መሰራት ይችላል። በጣም ነው የሚያምረው። ይሄ አሁን ሻይን የሚያደርገው ሳባ የሚባለው ክር ነው። እዚህ መሀል ላይ ያለው ልብሶች ሳባ የሚባሉት ናቸው። ዲዛይኑም እንደምታዩ ቆንጆ ነው። ለሁሉም ለወጣትም ለትልቅም መሆን የሚችል ነው። ይሄም ዋጋቸው ተመሳሳይ ነው። ነጠላቸው ቀጠን ያሉ ናቸው። አብዛኛው የመቁረቢያ ሰፋ ይበልልን ሲሉ በትዕዛዝ ያው ሰፋ እናደርገዋለን። አብዛኛው ግን ያው ጠበብ ይላል ነጠላቸው። በቁርባን የምታገቡ ሰዎች ደውሉልን። እንግዲህ እንደ እግዚአብሔር ፍቃድ እንግዲህ ሲፈቅድ ነው በቁርባን ሰው የሚያገባው። አዎ እንግዲህ በእኛ ሚዲያ ደግሞ እንግዲህ ለመቁረብ አስበው ነጭ ልብስ መግዛት ከበደን ለሚሉ ለሁለት እናቶች ባንጅ ፕሮግራም ለሚመጡ ሰዎች ወጫቸውን ሸፍኛ ለብሳቸዋለሁ። ዋው እግዚአብሔር ይስጥልን። እሺ ይታይ። ይሄም እንደዛው ነው። ዋጋቸው ተመሳሳይ ነው። የቁርባን ልብሶች እነዚህ ናቸው። እንግዲህ ዛሬ ያዝናቸው ለበዓሉና እንደዚህ ለተለያዩ ፕሮግራም ይሆናሉ ያልኩት ልብሶች እነዚህ ናቸው። እንግዲህ ሽፎኖችን በተወሰነ ሰይሻለሁ ለብሻ አንዳንድ ሽፎኖችን። እሺ መልካም። እሺ ሰላም ይታይ። ያው ጊዜ ስለማይበቃ ነው። ይሄ ሁሉ ቀሚሶች ናቸው። መጣችሁ በአካል መምረጥ ትችላላችሁ። በጣም ቆንጆ ናቸው። በጣም ቆንጆ ቀሚሶች አሉ እንደምትመለከቱት። እዚህ ጋርም ተሰርተው ያለቁ አሉ። ብዙ ጊዜ የምሰሩት እስካሁን ያሳየሽንን እንዴት እንደምሰሩ እዚህ ጋር አሳያቸው። ከታች እንዴት እንደሚደረግ ነው። እንግዲህ እነዚህ ልብሶች የኦርደር ልብሶች ናቸው። እንግዲህ በሁለት ገበር ነው አሁን ልብስ የምንሰራው። ይሄ እንግዲህ ሁለት ገበር ነው። ይሄ የላይኛው መነኑን እንግዲህ የሚደግፍ በይው በቃ ይሄ ሁለት ገበር መሆኑ ለዚህኛው ድጋፍ ያደርግለታል። ቆንጆ ነው። ክሮቹ ደግሞ እንደዚህ በሻማ ልብስ ይሸፈናሉ። ጫማ ምናምን እንዳይስባቸው እንግዲህ ያው እንዳይስበው እንደዚህ ሰፋ ያለ ጥበብ ሲሆን እንደዚህ ነው የምንመክረው። ብዙ ጊዜ ጥበቡ አነስ ሲል ያምራል። በሚፈልጉት ደግሞ እነሱ በአራት ማዕዘን በእጅ ሙሉ መሆን ይችላል። አሁን ደግሞ አብዛኛው የኔ ደንበኞች ውጭ ያሉ ናቸው። ጊዜው የሙቀት ጊዜ ስለሆነ እንደምታዩ እጁ ዝርግፍ ሲሆን ያምራል፣ ያዘንጣል። እንደዚህ አጓጉል ቢሆን እንደፈለጉት ዲዛይን ቢልኩልሽ እሰራላቸዋለሁ። ግን አሁን አብዛኛው ኦርደሬ እንደዛ ነው፣ እጅ አጓጉል ነው። እሺ ሰላም። ይሄ ደግሞ እንግዲህ በቅርጽ የተሰራ ልብስ ነው።
እንግዲህ እንደየደንበኛችን ትዕዛዝ ነው። ገበሩም 2 ገበር ነው። 2 ገበር መሆኑ ያኛውንም ገበር እንትን እንዳያንጸባርቅ ያደርገዋል። አዎ ያኛውን ሻይን የሚያደርገው እንዳይወጣ ያደርገዋል። ይሄኛውንም ሁሉንም እንደየ እንትኑ እንሸፍናለን። ሁሉም አብዛኛው የምንሰራው እንደዛ ነው። እሺ መልካም። አሁን ደግሞ ሽፎኖችን ያልሽውን ታሳይናለሽ። እንግዲህ ደግሞ ዛሬ እንደዚህ ሽፎኖቹ ያው ተሰርተው ሲለበሱ ያምራሉ። እንደምታየው እንዲህ ከሚታየው ይልቅ ያው እንግዲህ ሲሰፋና ሲሰራ እንደምታየው ደግሞ ያምራል። አመሰግናለሁ። እንግዲህ እንዲህ ተሰርተው እንግዲህ ሽፎን አንቺም የለበስሽው እንደምታየው ነጠላው በ2 አማራጭ አለው። ያንቺን ነጠላ ማሳያቸው ዘርጋ አርገሽ ያምራል። አርቡን መጀመሪያ ላሳያችሁ። አርቡ 6 ሜትር በሚባለው ነው የተሰራው። እሱ በ2 ከሽከሽ ስለተሰራ ያው እንግዲህ ያው 6 ሜትር ቢሆን ይመረጣል። እንደዚህ በ2 ከሽከሽ ሲሆን እንግዲህ እኔ በኔ ነጠላ ደግሞ እንደዚህ የሚለበሳል። እሱኛው ሞራ የሚባለው ነጠላ ነው። እንደምታያቸው ነጠላዎችም ራሴ ነኝ የማሸምናቸው። ሰፋ ሰፋ ያሉ ናቸው። ቆንጆ ናቸው። እንዲህ ተሰርተው ሲለበሱ በጣም ነው የሚያምሩት። የተለያዩ ሽፎኖች አሉ። እንግዲህ ያው ሁሉንም አንሰራም። አንዳንድ እንደዚህ ተሰርተው ግን ይቀመጣሉ። ያው ለሳምፕል አንዳንዴ ያው ሰውም ድንገት መጥቶ መውሰድ ሲፈልግ አንዳንድ ሽፎኖች አሉ ተሰሩ። እነዚህ ሽፎኖች አሁን በጣም ነው የሚያምሩት። እንግዲህ ሁሉንም ለብሼ ማሳየት ያው ካለው ጊዜ ነው። በጣም ነው የሚያምር። ይሄም ሲለበስ በደንብ የሚያደምቅ ልብስ ነው። በግሩፕም ቢለበስ ለሰርግ፣ ለፕሮግራም ይሆናል። ለሁሉም ፕሮግራም የሚሆነው የሚያደምቅ ልብስ ነው። ቆንጆ ልብስ ነው። እቺ ከለርም አሁን ባለፈው ተሰርታ በጣም በቃ ሎሚ ከለር ነች። እንደምታያት ወርቀ ዘቧላት ሻይን የምታደርግ ቆንጆ ናት። ይቺም ተሰርታ ሁሉም ልብሶች ተመሳሳይ ናቸው። የህንድ ሽፎኖች ናቸው። በ5 ሜትር 5000 በ6 ሜትር 5500 ነው የምንሰራቸው። በሚፈልጉት ዲዛይን ሜትሩ ከዛ በላይም ከፍ ይበልልኝ የሚሉ ከፍ ይደረግላቸዋል። በ6 ሜትር ግን በቂ ነው። በ6 ሜትር በቂ ነው። እንደምታዩ ነው እንግዲህ በጣም ሰፊ ነው። እኛ ጋር ሜትር እንግዲህ ያው ባልነው ነው የምንሰራ። አለ የተለያዩ ልብሶች እንግዲህ ልብስ በጣም ነው የምታምረው። ባለፈው አሰርተዋት ነበረና በጣም ነው የተወደደች ልብስ ነች። ቆንጆ ቆንጆ ልብሶች አሉ። ቢጫው ራሱ በጣም ነው የሚያምረው። ቆንጆ ቢጫ ነው ይሄ፣ ደስ የሚል ቢጫ ነው። ይሄም እንግዲህ ሁሉም ልብሶች ነጠላቸው በሚፈልጉት ባንቺሜ በሞራም ነገር ይሰራላቸዋል፣ በልሙጥም ይሰራላቸዋል። አንዳንድ ደንበኞች ደግሞ በጣም ሰፊ ጥለቱም የሆነ ለየት ያለ ሲፈልጉ አሸመኝልን ዋጋውን ንገረኝ ችግር የለም ይላሉ። ለነሱም ደግሞ ያው እንግዲህ እንደዛ አይነት ትዕዛዝ ሲሆን ትንሽ ዋጋው ጨምራል። ይሄ ልብስም ተሰርቶ በጣም የሚያምር ልብስ ነው። ልብሶቹን እንግዲህ ያቸው ጥንካሬያቸው በጣም ቆንጆ ነው። እንደ ሽፎን ይሄ አይደለም፣ ስስ የሚባል ሽፎን አይደለም። የእውነት በጣም ቆንጆ ልብሶች ናቸው። ይሄ አረንጓዴ መሆን በጣም የሚያምር ነው። አረንጓዴ ለሚፈልግ ሰው እንግዲህ ይሄም እንግዲህ ያው ጠቆር የሚል ይመስላችኋል። እንግዲህ ብርሃኑ ላይ እንግዲህ ሲታይ ቆንጆ ነው። የሚያምር አረንጓዴ ነው። ቆንጆ ነው። እቺ ቀይ ከለርም በጣም ታምራለች። ቀይ በነጭ ያምራል። በጣም ቆንጆ ነው። ቆንጆ ልብሶች ናቸው። ለኦኬዥን ደግሞ ለገአት ምናምን ደግሞ እንደዚህ ሻይን የሚያደርጉ ልብሶች ደግሞ ሲፈለግ ደግሞ እንደዚህም አሉ። ቆንጆች ናቸው። እንግዲህ ያው የሚፈልጉትንም ሽፎን ይሄ ይሰራልን ብለው ከላኩ ምንችለውን እናደርጋለን። ቀሚስ ብቻ አይደለም ያለን ሽፎንም አለን። እንግዲህ ዛሬ ለብሼ ለማሳየት ሞክሬያለሁ። ቆንጆ ቆንጆ ናቸው። ሌላ የወደዱትን ሌላ ፎቶ ቢልኩልሽ ሽፎን እንሰራለን፣ ችግር የለም። ያው አንዳንዴ ሽፎን ምን ይሆናል መሰለሽ ጊዜው ቆየት ሲል ገበያ ላይ ይጠፋል። አሁን ላይ ወቅቱ ላይ ያሉትን ላኪልኝ ቢሉኝም እልክላቸዋለሁ እኔ ካለኝ። በተጨማሪ ያው ጊዜው ቆየት ሲል ግን አንዳንድ ልብስ ይጠፋል። ሲጠፋ ያው እሱ አንዳንዴ የማይገኝበት ጊዜ ይኖራል እንጂ ማንኛውም ገበያ ላይ ያለ ልብስ ከሆነ ሰራላችሁ። ሰላምዬ መልካም። እንግዲህ ከብዙ በጥቂቱ ያለውን አሳይተሽናል። እንግዲህ ለፕሮግራም ለሰርግ የሚሆን ለአጃቢዎችም ቀሚሶችን በጣም ቆንጆ ቆንጆ ቀሚሶችን በተመጣጣኝ ዋጋ የሚባል ዋጋቸውን አሳይተሽናል። ለበለጠ መረጃ ደግሞ የት ነው አድራሻችሁ? ስልክ ቁጥራችሁን የምትናገሪ? እሺ አድራሻችን አዲስ አበባ 22 አውራሪስ አካባቢ ነን። እንግዲህ ያለነው ጸዲ ፕላዛ ላይ እንገኛለን። ስልኬን እንግዲህ ሜንሽን ላይ ታገኙታላችሁ። 0963 73 21 21 ብላችሁ ሰላም አበሻ ብትደውሉልኝ
በማንኛውም ጊዜ ይገኛለሁ። እሺ ሰላምዬ፣ አመሰግናለሁ። ስለነበረን ጊዜ እናመሰግናለን። እሺ እኔም አመሰግናለሁ። እሺ መልካም ሰላም። ተመልካቾች እንግዲህ ያያችሁትን ይመስላል ማለት ነው። በጣም ቆንጆ ቆንጆ ቀሚሶች አሏት። ሽፎንም ከፈለጋችሁ ሽፎንም አለ። በግሩፕ ስታሰሩ ደግሞ 2 እና ከዛ በላይ ሲሆን ዲስካውንት አለው ማለት ነው። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።